ቢታጣ ይመለመላል ጎባጣ እንኳን ጎባጣ ጠፋ ቆማጣ በምን ይልጡ ሁለት እግሬና ቆለጤ ብቻ ነው ተጉደው ሁሉም ተጉርቷል እንዳታዙ በነገራችሁ ሶስት ነጥቡ ጦሳችንን ይዞ ይሄድ ድሮ በእግር ኳስ ከኔ ጋር ችግር አለበት አንድ ቀን የምፈልገው ነገር ሆነ አቅም ታምሩ ይቀጥላል እንዳተኙ ዝም ብሎ የመጀመሪያ ሀፍ ነው ታምሩ ይቀጥላል እኛ አይደለም እንደሌላው ቡና አይደለንም አንቀ እንዳተኙ 90 ላይ አንተ ኡርጋጥ የምን ኡጋርት ሄደ አረሁ እንዴት ነው የምንቀጥለው ብሩኖም እሺ አረ አንተ ኡርጋጥ ማንቸስተር ዩናይትድ ትርፌ በወዳጅ ቡድኗ ከሚደግፉት 18 ቡድኖች ዋነኛዋ ቡድን ቪላ ፓርክ ላይ ወስዳ 2-1 ልጥፍ ማለት ሁለት ሐሳብ ማንሳት ፈልጋለሁ ሁለት ሐሳብ አንደኛ እናቴ ትሙት አልደበረኝ የሚለው ጀለሳችን ማለት እርግጠኛ ነኝ አይደብረው ዛሬም አይደብረው ኖርማል ኢቨንት አዘጋጀ ቀለለ የተለመደ ነገር ነው ሁለተኛ ነገር ደግሞ ማለት ስልክ ጠፋብኝ የሚሉ የትርፌ ደጋፊዎች እኛ የአርሰናል ደጋፊ ማህበር ስልክ ልንገዛ ፈቃደኛ ነን ማንቸስተር ዩናይትድ 5 ጨዋታ በተከታታይ እስካሸነፈ ድረስ ባጭሩ መቼም አንገዛላችሁ እንዴት እንደሚያረኩ የዩናይትድ ተጫዋቾች በቃ ያረኩሃል ነው ማለት እየተመሩ አይመስሉ ሪላክስድ ናቸው ደጋፊዎቻቸው ደግሞ የአርሰናል ተጫዋቾች በቪላ ሲሸነፉ እንደ እንቁራሪት ምናምን ስለዘለሉ ስለሰገዱ ሙድ ያዙባቸው ሽንፈት አለመዱማ የናንተ ሁላችሁ ክላውን እርግጠኛ ነኝ አዌ ፋንጋ ሄዱና ሞከረናል 300 ሺህ ቢከፈለን ሞከረናል ይሉና ሻወር ወስደው ልብስ ቀይረው ክለብ ነው ኮማን ሽንፈት ኖርማል ነው እነሱ ለምደውታል እናንተን ደግሞ ቀስ በቀስ ያላምዷቸዋል ስለዛ እንደ ሐሳብ ከ18 ቡድኖቹ ከምትደግፏቸው 18 ቡድኖች ከነሱ ማንቸስተር ሲቲ እና አስቶን ቪላ ሁለተኛና ሶስተኛ ስለሆኑ ለምን የመጀመሪያ ክለቦቻችሁ እነሱን አታረጉ ኦሬዲ ማንቸስተር ኢዝ ብሉ ምናምን ማለት ጀምራችኋል አይደል ለየት ያለቆ ደጋፊ ናችሁ እኮ ማንቸስተር ኢዝ ብሉ አላችሁ እኔ ምን አበግና ገባኝ አንተ ከተማ ለጠላት ከሰጠኝ እንዴት ነው ያበሽከኝ ገባር ትቃጠላለህ ማንቸስተር ኢዝ ብሉ ነው ማንቸስተር ነው ማለት እንዴ ቪላ እንደዚህ አይነት ቪላኛ የተነናቃለን እንዴ ደግሞ እንደዚህ አይነት ቪላ የሚባል ቡድንኛ እናቀ ፕሪሚየር ሊጉ ላይ እንዴ ለትርፌ ሲሆን ነው እንዴ ቪላ እንደዚህ የሚሆኑ ለትርፌ ሲሆን ነው ኧረ ምን አይነት ቀፋፊ ሆነ ቡድን ነው ቪላ ግን እንዴ ማቲካሽ እናታ ፈርታ ብላ አንተ ወይ ተቃጠልኩ ኧረ ማቲካሽ እኛን ያበላሉ ጪጀማው ዛሬ ይሁን ጊፍት እንዲሰጣቸው ኳሱን አንተ ረፍታ እንዳቻ ጊፍት በለው በቃ ደግፉኛ የሰጠው ኳስ አንተ ኩኛ ማለት ሰፈር ወስዶ ቀረቀረው ጨፈረባቸው እንዴ ነው ያለው አይ ቪላ በሜዳና በደጋፊ ለኛ ሲሆን አራስ ነብር ትሆናለህ ቪላ አራስ ነብር አይደለ ይሁን ለማንኛውም እኔ እኮ ቪላ አሸነፈም ተሸነፈም እኮ ደስ ነው የሚለኝ ቢሸነፍም ደስ ይለኛል ቢያሸንፍም ደስ ይለኛል አይመለከተኝም ደስተኛ ሆኜ እያየሁት ነው ጨዋታው ግን የቪላ ስራ ያቃጥላል ምን አይነት የማይረባ ቡድን የማይረባ ጨዋታ ግን ዩናይትድ ደግሞ ይዞት የገባው ጨዋታ እጅግ አስገራሚ ነው ምርጥ ናቸው ለማንኛውም ሰከንድ አሁን እስቲ አብረን እንየው ግን ቪላ ታዝቢያለሁ ከረፍት በፊት የነበረውን ጨዋታ ያዘጋጀውት ኢቨንት ላይ ምቹ ኮርነር ነበር ያየሁት ከረፍት በፊት ጥሩ ነበር ማለትም የዚህን ያህል መጥፎ አልነበረም ማን እንደማያስፈልግ ያየንበት ጨዋታ ነው ያስባለሁ ከረፍት በኋላ ያለውን ጨዋታ ደግሞ እዚህ ኩሪፍቱ ሪዞርት የቲክቶክ ክሬቲቭ አዋርድ አሸናፊዎች የራት ግብዣ ተደርጎልን እዛ ነበር እንደምታዩት ማሊያ ለብሼ ነው ራት ግብዣው ላይ ሄድኩት የራት ግብዣው ምን እንደሚመስል በስሱ ላሳያችሁ ቆይ እንትን እንዳትሉ ማለትም ምን አይነት ቦታ ላይ ማሊያ ለብሼ ለመጣው እንድታዩት የህዝባችንን ባህልና ወግ ሁለተኛ ቡድናችሁ አጋያችሁ ሞርጋን ሮጀርስ ብቻውን ያጋያችሁ ዋት ፐርፎርማንስ እግዚአብሔር በጣም ነው የምትችለው እሺ ቪላ የልጅነታችሁ ማቲካሽ የልጅነት ለነገሩ ማቲካሽ ቋሽ ቃብጦ ነበር መጀመሪያ ከዚህ በኋላ ትጨነቃላችሁ ያው ዛሬ ብሩኖም ተጎርቶ ወጣ ዳቱ አያስደስተኝም እውነቱን ለመናገር እግዚአብሔርን ግን ጉዳችሁ ነው በቃ ትጨነቂያለሽ እየየ ነው የምትይው ገና ነጋለን ደግሞ የአርሰናል ደጋፊዎች በሙሉ
ሁለት ደስታ በየሳምንቱ ተደሰቱ ብሎን የፈጠረን ጌታ ግን እኛ እድለኞች ነን ጀማ። በእውነት ማመስገን አለብን እኮ ምን ሆናችሁ ነው? ለማንኛውም በመጀመሪያ ደረጃ ሁላችንም ማለት ነው የእግር ኳስ ቤተሰቦች እንኳን ደስ አላችሁም በል። ምክንያቱም በባለፈ ስም ባወጣሁት መሰረት ሰኞ ከነማ ከሰኞ ሽግግር አድርጋ በዚህ ሳምንት ወደ እሁድ መታለች። እንኳን ደስ አለሽ ትርፍዬ፣ እንኳን ሁላችንም እንኳን ደስ አለሽ እንላታለን። እንግዲህ ዛሬ ያው ትልቅ የሞት ሽረት የሆነ ጨዋታ አለ። ለነገሩ አንቺ አትሞቺም አትሽሪም፣ ምክንያቱም እንደዛ እንዳትሆኝ ሊያረጉሽ ይችላሉ። ከባድ ነው። ዋና ተጫዋቾችሽ እንግዲህ ብለዋሉ ይሄንን ሸሽተው። እንደው ከዚህ በፊት ኢምቦይሞ ገና ወደ ካሜሩን እያቀና እያለ ተደዋውዬ ነበር አልኳቸው። ምን ነው አንተ እንዲፈጠንክ ቀስ ብለህ አንድ ጨዋታ ቢያልፍ ምን ችግር አለ ከቪላው ጨዋታ በኋላ ብያወርቸው ነበር። ኢምቦይሞ ጎመን በጤና አለ። ጎመን በጤና ወድጄ መስሏል። እያመለጥኩኝ ነው እንዴ? እያመለጥኩ ነው። ለማንኛውም ጀማው ይሄን ጨዋታ ለማን ነው መቋጠሩት? ጀማው እንቱን ቢያሸንፍ እኔ ደስ ይለኛል፣ ይሄን ቢሸንፍ ደስ ይለኛል። በቃ ሁሉም ደስ ነው የሚለኝ። ዛሬ አዋጭ እሑድ ነው የምናሳልፈው። ጀማው ይመቻችሁ። ሼር ኮፕሊንግ አድርጎ አዳርሱ። ትርፍዬ ይመች፣ በቃ ይመቻችሁ። ማርያምን አልደበረኝም የሚለው ማለት ነው። ዛሬ ነበር ጥቅም ላይ መዋል የነበረበት ማለት ነው። ኧረ ምን አስቀይመን ነው ጎበዝ? ምን አድርገን ነው? እግዚአብሔር ምስክሬ ነው። ምን አድርገን ነው? ይሄን ያክል ምን አድርገን ነው እንዴ ተፈረደብን? እንዴ ምንፈልጋቸው ተጫዋቾች አፍሪካ ዋንጫ ሄዱ ምናምን ነገር ብለን እያማረርን ጥሩ ፎርም ላይ ያለው አስቶን ቪላ ልንገጥም ማለት ነው። ያለ ካሲሜሮ፣ ያለ አማድ፣ ያለ ብራያን ምቤሞ ኢቭን ቤንች ማለት ነው። ያለ ኮቢ ማይኖ፣ ያለ ብሩኖ ማለት ብሩኖን አስወጥተህ ማርቲኔዝን ነው የምትጠቀመው። የለም ከዛ ፍሌቸር ከዛ የሆኑ ህፃናትን ምናምን ነው የምትጠቀመው ማለት ነው። እንደዛ ሆኖ የተሻለው ቡድን ነበር። ቡድን ግን ብዙ ማውራቱ አስፈላጊ አይደለም ማለት ተሸንፈናል። ማርያምን አልደበረኝም።